ከጠዋቷ ፀሐይ ጋር አብራችሁ ነው እንዴት ወደዳችሁት? ደግሞ ጀመረ። እንደኔ እኮ እድለኛ ሰው የለም። እንዴት ማለት? አስቢ ውስቲ አንቺን የመሰለች ልጅ፣ አንቺን የመሰለች ልዕልት እህት የምትሆነኝን ፍቅር የሆነች ሴት ማግኘት ማለት አንቺን ባላገኝ ምን ሆን ነበር? እኔም እኮ አስበው እንዳንተ አይነት ታጋሽ፣ ተንከባካቢ፣ ሁሉም ነገር አዋቂ፣ ጎበዝና አባት የሆነ ባል ባይሰጠኝ እንዴት ነበር ስብራቴን ልጠግነው? እንዴት ነበር ያልኖርኩትን ህይወት የማካክሰው? እስኪ አስበው ምን ሆን ነበር? እና ለምን ታስቸግረኛለሽ? እንዴ ምን ብዬ አስቸገርኩ? እየቀበጥሽ ነው። እና ታዲያ አንተ ላይ ካልቀበጥኩ ማን ላይ ልቀብጥ ነው? ቅብጠትን፣ ኩርፊያን፣ ደስታን የሚያውቁት ባንተ ነው። ሌላ እኮ የሚሰማኝም ምን አጋጠመሽ የሚለኝ ሰው የለኝ። ደግሞ ሰው የሚቀብጠው የሚወደው ሰው ላይ ነው። እሱ መቼ ጠፋኝን ይዘራል። የኔ ሰላም ገነት እኮ ነሽ። ብቻሽን ዓለም የሆንሽ ሰው ይሄ ይጎልሻል እኮ። በላ እንሂድ። እዚሁ እየተሞጋገስን እኮ እናቴን ረሳናት። እሺ ዘንቤልሽን ያቺ ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብሌቱ በሰላም መጣችሁ። ሐረግ ድራማ እንግዲህ በክፍል 160 ላይ ገኒ በባለፈው ክፍል ልጇ ገፍትሯት እንደወደቀችና እንግዲህ ነገሮችን ሁሉ ትረሳለች ብለን ፈርተን ነበረ። ነገር ግን አሁን ላይ በጥሩ ጤንነት ላይ ትገኛለች። ነገር ግን ዳግም አሁን ላይ ጭራሽ ብሶበታን እንግዲህ እንደምታዩት ውጭ ወጥቶ የሰዎችን ስልክ ሰርቆ በቦርሳው ይዞ ነው እንግዲህ ወደ ቤት የመጣው እና ቦርሳ ይዞ ሲመጣ እንግዲህ ከዛ በፊት ግን ገኒ ልጇ እንግዲህ ማን እንደገፈተራ ስትጠየቅ ጫማዋ አንሸራቷት እንደወደቀች እና ማንም ሰው እንዳልነካት እያወራች ነበረ። ነገር ግን ዳግም ለሉሊት እሱ እንደገፈተራት ነግሯታል። እናቱን እሱ እኔ በጣም ነው የገረመኝ። ልጁማ እኮ ከጤናው አይደለም። በተለይ እናቱ ላይ ያደረገው ነገር ልክ ነው አግባብ ነው ብዬ አልልም። የፈለገ እንደው ምንም አይነት ሱስ ውስጥ ቢሆን የፈለገ ቢበላሽ እናት ላይ እንደዚህ ይደረጋን ብዬ አላስብም። ለዛውም ወድቃ እንደዛ ደሟ እየፈሰሰ እያያት ትቷት ሲሄድ አስቡት እንግዲህና እና ለእናቱ ክብር የሚባል ነገር የለም። በዚህ ግርግር አትፍጠሪ፣ በቃ ዝም በይ። እንዴት እኔ እኮ ግራ ገባኝ። በኢየሱስ ስም የምር በጣም ነው የሚያስጠላው እናት ላይ እንደዛ መሆን ማለት ነው። የፈለገ ቢበላሽ የፈለገ ድሩዬ ቢሆን እናቱን ቀና ብሎ እንደ አረብ ሀገር ሂዳ መከራዋን አይታ ዝቅ ብላ የሰው ቤት ሰርታ ያሳደገችው ልጅ እናቱ እኮ ናት ማለት ሌላ ሰው ላይ ቢሆን እሺ፣ እንዴት የወለደችው እናቱ ላይ እምዬ ላይ እንደዚህ አይነት እንዴት እንደሚናገራት እንዴት እንደሚያንቋሽሽ እናቱን ግን በጣም ልክ ነው ብዬ አይደለም። ይሄ ምንም አንማርበትም። ይሄ በጣም የፈለገ ቢበላሽ ማለት ነውና እንግዲህ ገኒን እንዴት እንደሚያደርጋት አይተናል። እና ለሉሊት ስለነገራት እንዳትናደድበት ብላ ሉሊት እንግዲህ ዳግም እኮ ሄደ ማለት ባደረገው ነገር ተጸጽቶ ቤቱን ለቆ ሄዷን ስትላት ገኒ ዋይታዋን ነው የለቀቀችው። ነገር ግን ድንገት መጣ ልጁ የሄደው ሰዎችን ሀግ ለማድረግ ወይም ደግሞ የሰዎችን ሰራርቆ ለመምጣት ነው። አስባችሁታል? ሰው ወጥቶ ሰርቶ ይመጣል። እሱ ግን እንግዲህ የሰዎችን ንብረት ሰራርቆ ወደ ቤት ዳግም ይመጣ። እናትየዋ ያዙ ልቀቁኝ ስትል እና እንግዲህ ስለመጣላት ገኒ ደግሞ ልል ስትል እዚህ ግርግር አትፍጠሪ፣ እኔ የት ሄድኩኝ ቤቴን ትቼ እሄዳለሁ እያለ እንግዲህ በጣም በንቀት ነበረ። በጣም ነው የሚቀፈው። ምንድን ነው ከዚህ የምንማረው አልገባኝም። እሺ ልጁ ተበላሽ በብዙ ነገር ውስጡ ተጎድቶሽ ጥሩ፣ ግን እንዴት እናቱ ላይ እንደዚህ የሚያስጠላ ማለት ነው። እናት ላይ ምን አደረገች እናትየዋ? የፈለገ እንደው ምንስ ነገር ቢሆን እና ይሄ ነገር ያላመራት እንግዲህ ጽዮን ማለት ነው። ተከትለው ወደ ፎቅ ትወጣና መታጠቢያ ቤት ሲገባ ታየዋለች። በሩን አልዘጋውም ነበረ። በስልኳ እየቀረጸችው ነበር የሚያደርገውን ነገር።
ዳግም ከቦርሳው መታጠቢያ ቤት ውስጥ ገብቶ ከቦርሳው ውስጥ የስልክ ማት በቃ አይፎን ስልክ ያወጣልና እና እንግዲህ እሷ ትቀርጸዋለች፣ ቪዲዮ ትቀርጸዋለች። ወንድሟ ደግሞ ብሩን እንግዲህ እስከ ጠዋት እንድታመጣ ገንዘቤን እስከ ጠዋት እንድታመጣ ብሎት ነበረና እሱን ለመጠየቅ ገንዘቡን እንዲያመጣና ሊያወራው ወደ ላይ ሲወጣ ነበር እንግዲህ ይህን ስልክ በቦርሳው ጠቅጥቆ ይዞ ያየውና አስቡት እንግዲህ ናታን እንዳለው ዛሬ ካልተቀጣ ዛሬ ከቤት ሰረቀ ነገ ከሀገር ከጎረቤት እያለ ባለጌ ልጅ ይሆናል ብሏት ነበረ ገኒን ካስታውሳችሁና ገኒ ግን እኔ ያስተካክለዋለሁ ብሩንም እኔ እሰጥሃለሁ ልጅን አትምታብኝ ብላ ስታወራ ነበረ። ይኸው ናታን ያለው ነገር ተደገመ። ቤት ሰረቀ፣ ከዛ ውጭ ሰረቀ። ውጭ ሄዶ ይህን ሁሉ እንግዲህ ይሄ ገንዘብ ማለት ይሄ ሁሉ ስልክ አይፎን ስልክ ነው። ስንት ብር እንደሚሆን እንግዲህ አስቡት። በኢትዮጵያ አስቡት እንግዲህ የሀገር ብር ማለት ነው። እና እሱ ያን ስልክ እንግዲህ ሰርቆ መቶ ሽጦ ቁማር ሊጫወትበት ነውና ቁማርተኛ ሆኗል ልጁ። ናታን ደግሞ ልጁ የት እንደሚውልና ምን እንደሚያደርግ ጠንቅቆ ያውቃል። ነገር ግን ቤት ውስጥ ይህን ነገር ተናግሮት ገኒ እንዳታዝን ስለፈለገ ነው እንጂ መጥፎ ቆሻሻ ቦታ እንደሚውል ያውቃል ናታልና እንግዲህ ስልኩን ይዞ ካገኘው በኋላ አንጠልጥሎ ያመጣውና ከሁሉም ሰው ፊት ቦርሳውን ሲገለብጠው ስልክ ነበር እንዳለ በቦርሳ ውስጥ የነበረው። ሁሉም ሰው ደነገጠ። እንዴት ይሄን ታደርጋለህ ሲባል እንግዲህ በመጨረሻም ናታን ፖሊስ ጠርቻ ሲይዘዋለሁ ሲል ገኒ አይሆንም አለች። አይሆንም ብላ እንግዲህ ስትቀውጠው ነበረ። ነገር ግን ናታን አንጠልጥሎ ወስዶ ለፖሊስ ሰጥቶታለች። ገኒም በዚህ ነገር ተናዳለች። ያው እናት ስለሆነች ነው። ግን ልጇ ከዚህ ምን ይሆን ከዚህ በላይ ቀፋፊ እኮ ነው የሆነ። በጣም እኮ ነው የሚያስጠላው። እሺ ይስራቅሽ ይሁን ግን እንዴት እናቱን እንደዛ አይታችኋል? እንዴት እንደሚያንቋሽሻት እና እንግዲህ ገኒ ተናደደች። እንዴት ልጅ ይታሰራን? በቃ ከነጥፋቱ ከነነውሩ ይቀመጥ ነው መሰለኝና ናታን ደግሞ ነገን አስቦ ነው። ነገ የተበላሸ ልጅ ከሚሆን ከዛሬው ይቆንጠጥ ብሎ ነውና እንግዲህ ገነት በዚህ የተነሳ ጽን ስትናገራት አይተን ነበረ። አንቺ ባለጌ ሆነሽ ማን አሳሰረሽ ብላ እንግዲህ ጽዮንን ስትናገራት መጥፎ ቃል እያየን ነውና ናታን ግን ለራሷ ብሎ ነው። እሱ ምንም የሚቀርበት ነገር የለም። ቢተው ነገ እሷን ይገላታል፣ በቁሟ ያቃጥላታል ለገንዘብ ብሎና እንደምታዩት ዳግም በጣም ተበላሽቷል። እንግዲህ በነገራችን ላይ የተበላሸው በራሱ ባዋዋሉ ነው እንጂ በእህቱ ልጅ ምክንያት እንዳልሆነ ጭራሽ የእህቱን ልጅ የደበቀውን ሰውዬ ብር ካልሰጠኸኝ ልጁን እንደደበቅከው አንተ እናገራለሁ ብሎ በድፍረት በገንዘብ ሲደራደር የነበረ ሰው ነው። ዝም ብሎ በራሱ ጊዜ ሱሰኛ የሆነው እንጂ የእህቱ ልጅ በህይወት እንዳለ እያወቀ መደበቁና እንዳይናገር ስላስፈራሩት አይደለም። ሉሊት አስፈራርተዋለች። ከተናገርክ ጽዮንን የመረስካት አንተ እንደሆንክ እናገራለሁ ስላለችው ነው። ግን ነገር ግን እንደዛ አይደለም። ዳግም ልቅ ሆኗል ማለት ነው። እና ናታን ደግሞ እያደረገ ያለው ነገር በጣም አሪፍ ነገር ነው። እና እንግዲህ ነገር በዚህ እያለ ደግሞ እንግዲህ ሉሊት እንደምናስታውሰው በባለፈው ክፍል ላይ የናታንና የኤፉ ልጅ ማለት ነው ከገነት ወይም ደግሞ ከሞግዚቷ ጋር ወደ እነሱ እንዲወስዱት አድርጋ ነበረ። ማለት እዚህ ቀደም ካስታወሳችሁ የቃል ፍቅረኛ ነኝ የምትለው ሴት ማለት ነው ወደ ለጽዮን ስለነ ቃል ስለ እህቱ ስለ ወንድሙ ሚስጥር ልታወጣ ስትሄድ ነው ሉሊትን ያገኛቻት። ከሉሊት ጋር የተዋወቁት ያኔ ነው። ሉሊት ደግሞ ወደ ውስጥ እንዳትገባና ነገሩን ለእሷ እንድታስረዳት አብረን እንሰራለን በማለት ሉሊት ታግባባትና እንግዲህ ከእሷ ስራ ጋር አብራ እንድትሰራ ወንጀል ታረጋታለች። በመጨረሻም እንግዲህ ልጅቷ ይህንን ልጁን የማሳገት ስራ አብራት እንድትሰራ ታዛታለች። ልጅቷ ደግሞ ቃለ መበቀል ስለምትፈልግ ከሉሊት ጋር መስራት ጀመረች። እንደምታዩት እንግዲህ እቺ ልጅ ምንድነው ያደረገችው? ባለፈው በክፍል 159 ላይ ልጁን ይዛ ወጥታለች። ተከታትዬ ደርሼባታለሁ፣ የት እንውሰደው ስትላት ልጁን ወስዳችሁ እሷን አስወግዷት፣ ለታሬ ነገሩ አስወግዷት አለቻት፣ ሞግዚቷን ማለት ነው። ነገር ግን ልጅቷ እንደዛ አይደለም ያደረገችው። ልጁን ወስዳ ለራሷ አገተችና ደብቅ አስቀምጣ ሉሊትን ተደራደረቻት በገንዘብ። እኔ ከሰው በጣም ግርም ነው ቢለኝ ሰው በቃ በጣም ገንዘብ ወዳድ ከመሆኑ የተነሳ አብሯችሁ እየሰራ ማለት ነው እናንተ ነው ለእናንተ ጉድጓድ ይመስላችኋል። እና እንግዲህ ሉሊት ከሱ ላይ ቀማሁ ብላ ስትወስድ
መልሳ ያችኛዋ ልጁን አግታ እንግዲህ ሉሊትን ገንዘብ ስትቀፍላት እያየን ነው። ቃልን ክዳ ከሉሊት ጋር እየሰራች ሉሊት ልጁን በጣም እንደምትፈልገው ስላወቀች ልጁን አግታ ይህን ያክል ሚሊዮን ብር ካላመጣሽ ልጁን አልሰጥሽም እያለች ትገኛለች። እና በጣም ነው የምገረመው። አሁን የመጡ ድራማዎች ላይ ካያችሁ አብሯችሁ የሚሰራ ሰው ማለት ሚስጥራችሁን ምናምን እየነገራችሁት ወንጀል የሚሆን መልካምም ነገር ይሁን አብሯችሁ እየሰራ እንዴት እንደሚክዳችሁ ማለት ነውና እናንተ የምትሰሩትን መጥፎ ተግባር እነሱ እናንተ ላይ እንዴት እንደሚሰሩት ከእናንተ ይማራሉ። በጣም በሚገርም ሁኔታና ወደ እናንተ ነው አፕላይ የሚያደርጉት ቆይተው በቀጣይ ቀን እናንተ ነው የሚያጠምዷችሁ። እና እንግዲህ ጥሩ ነገር ለሰዎች ማሳየት የተሻለ ነው። ጥሩ ስራ ላይ ሰዎች አብረውን እንዲሰሩ ማድረግ የተሻለ ነው። ያለዛ ግን ወጥመዱ ለራሳችን ልክ ክፋትን አብረው እንዲሰሩ የጋበዝናቸው ሰዎች በዛ በክፋት ጥሩ ነገር ለጊዜውም ቢሆን ማለት ነው ገንዘብ እንደሚገኝበት ምናምን ካወቁ ባስተማራችኋቸው መንገድ እናንተን ራሳችሁን ያጠምዷቸዋል ማለት ነውና ይሉንታ የሚባል ነገር የለም። እንግዲህ የቃል ፍቅረኛ ተብያዋ ያው ፍቅረኛው አይደለችም እሷ ስለምትወደው ነው እንደዛ ምለውና እሱ ኤፍራታን ነው የሚወደው። እንግዲህ ልጇን ይዞ ልጇንም እሷንም ጠብቃለሁ እያለ ቃል ሲመጻደቅ አሁን ላይ ልጁ ከእጁ ወጥቷል። ነገር ግን ያቺ የቃል ፍቅረኛ ተብያዋ ሉሊት ልጁን እንደወሰደችው ስላወቀ ቃል የሉሊትን ስልክ ሰርቆ ወስዶ ነበረ። ሉሊትም ስልክ የት ሄደ ብላ ስትጮህ ይመጣና ስልኩን እሱ እንደወሰደው መረጃዎች ሁሉ እንደወሰደባት ከማን ጋር እንደምታወራ በዛ ስልክ ሁሉ ደርሶበት ነበረ። እና እንግዲህ አሁን ላይ አብረው ሊሰሩ ያሉ ይመስለኛል። በእርግጥ ቃል ሌላ ተግባር የለውም። ኤፍራታን የግሉ ከቻለ የግሉ በማድረግ ነው እንጂ ሌላ አላማ የለውም። ከዛ ቤተሰብ ጋራ አክስቱ ናት እንግዲህ ትዝታ ከእስር ቤት ከወጣች ያን ቤተሰብ እገላቸዋለሁ እያለች እየፎከረች ትገኛለች። ያው ናታን ናኤፍ ነኝ ብሎ አታሏታል ማለት ናኤፍ የሚለውን ስም ይዞ አብሯት የሚሰራ መስሎ እንግዲህ አጋልጧታል ማለት ነው። ስለዚህ ከእስር ቤት ስትወጣ ናታንን መበቀል ትፈልጋለች። የጀመረችው ከልጃቸው ነው። እንግዲህ በነገራችን ላይ ልጁ ማለት የልጆቿ ወንድም ነው። አስቡት እንግዲህ የኤፍራታ ልጅ ኤፍራታ የልጆቿ እህት ናት። በጣም ጨካኝና ደፋር ሴት እኮ ናት። ሰው ግን በጣም ጭራቅ ነውና እንግዲህ ትዝታ ናት እዛ ቤተሰብ ጋር ችግር ያለባት እንጂ ቃል የሚፈልገው ኤፍራታን ብቻ ነው። ኤፍራታን ካገኘ ልጇን ደግሞ ሊሰጣት ነው እንግዲህ ያሰበው ያቀደው እሱ ነበረ። ነገር ግን ሉሊት ቀድማው ልጁን ብትወስድበትም ከሉሊት ደግሞ ሌላኛዋ ከሉሊት ጋር የምትሰራው ልጁን አግታ ገንዘብ ካላመጣችሁ እያለች እየተደራደረች ነበረ። ይሄ ነገር በዚህ እንዳለ ቃል በሌሊት መንገድ ላይ እንግዲህ ሲፈልጋት ልጅቷ የት እንደምትገባ የት እንደምትወጣ ሲከታተል አግኝቷታል ማለት ነው። ልጁን ያገተችውን ልጅ እጅ ከፍንጅ ይዟታል። እንግዲህ መልሶ ልጁ እጁ ይገባን ብዬ ተስፋ አደርጋለሁ እኛ አሁን ላይ ማለት ነው። ነገር ግን ኤፍራታ አሁንም ልጇ በህይወት እንዳለ አላወቀችም። ወንድሟ ደግሞ ገንዘብ ካልሰጠኸኝ ለእህቴ ልጁ አንተ ጋር እንደሆነ እነግራታለሁ እያለ ነው። እንግዲህ የዳግም ጸባይ ግን በጣም እጅ ነው የሚለው ቢያስተካክሉት መልካም ነው ላለሁኝ። እና የኔ ውድ ቤተሰቦች እንግዲህ ሀረጎች አሁን ላይ ድራማው የኤፍራታና የናታን የፍቅር የትዳር ህይወት በጣም ደስ ይላል። እንግዲህ በቀጣይ በሌላ እስከምንገናኝ ድረስ ቸር ቆዩልኝ።